እንደማታሳፍሩኝ እንደማታኮሩኝ እንደምታኮሩኝ በጣም እርግጠኛ ነኝ እና ደግሞ የተግባር ሰው እንደሆናችሁ በጣም እርግጠኛ ስለሆንኩኝ ስለዚህ ላይቭ ጌም ከተጀመረ ጀምሮ ነው ጊፍታችሁን መስጠት ያለባችሁ። ለማንኛውም ሄርሚ 100 ሰው ቀርቷታል 10,000 ሰው ልክ ሲገባ ጌሙን የምንጀምር ነው ማለት ነው የሚሆነው። 10,000 ሰው ይግባ 100 ሰው ነው የቀረው 100 ሰው። እስከዛ ሙዚቃውን ለስለስ አድርገህ ክፈትልና ቢላዬ ቶሎ በል። ስለዚህ ጋር የኔ ውዶች እንዴት ናችሁልኝ? ደህና ናቸው ያላችሁ? እኔ ያለው እግዚአብሔር ይመስገን። በዓል እንዴት አለፈ? እንዴት ነበረ? እንግዲህ ማታ ትናንትና ውሎ እያንዳንዳችሁ አይታችኋል ማለት ነው። የሩታ ጌም እንደምታሸንፍ ነግራችሁ ነበረ። እዚህ ጋር ልጄ እያሳቀኝ ነው እና እንዴት አያችሁት ጌሙ? አይ ነው ማለት በጣም ብዙ እንደተደራጁ ያወኩት ነው የነገርኳችሁ። የሆነው እኔ ያልኩትም ነው የሆነው። ሩታ ታሸንፋለች ብያችሁ ነበረ ቀደም ብዬ ግምቴን የነገርኳችሁ እና የኔ ውዶች የሆነው ግምት የሚነግራችሁ በጣም ብዙዎቻችሁ ሄርሜላ ታሸንፋለች ብላችሁ ነበረ። ባይዘዌ ሄርሜላ ጋር ምንም አይነት እንቅስቃሴ አልነበረም፣ ምንም አይነት ታብታብ አልነበረም። እና ደግሞ በሄርሜላ ቻናል በጣም ብዙ እንትኖች ነበረ ማለት ጌም አላስገባ ብሎ በጣም ብዙ ከሩታ ጋር አብረው እንትን ይምረጡ እንቅስቃሴ አላካሄዱ ምናምን እና ሰው ሄርሜላ ደግሞ የመጀመሪያዋ ሩታ ደግሞ በጣም ብዙ ጊዜ ተጫውታለች እና በጣም ብዙ አሽቃበጣችሁ የሩታ ደጋፊዎች። ትንሹ በጣም አሽቃበጥክ። የምር በጣም ነው አሁን እስካሁን ራሱ እያሽቃበጠ የነበረው። እኔማ ቆይ ብያለሁ። ለማንኛውም ግን ማለት ነው ይመቻችሁ። ከዚህ በኋላም ጌም ብትጫወቺ ሄርሜላ ቅድሚያ ያው የመዳን ቅመሞች ጊፍት እንዲሰበስቡልሽ ማድረግ ነው። በነገራችን ላይ የሄርሜላ ደጋፊዎች አንድ አንበሳ አላወረዱም፣ ታብታብ ብቻ ነው። አብርሃም ሊወጣ ስል ብቻ ከሰዎች የሄርሜላ ደጋፊዎች አንድም አንበሳ አላሰበሰቡም። ጀግኖች ናቸው። በነገራችን ላይ የሄርሜላ የመዳን ቅመሞች በጣም ነው ያደነኳችሁ። በጣም ብልጥ ናችሁና ከዛ በኋላ ደግሞ ላይቭ ገብታችሁ እኔ ከላይቭ ከወጡ በኋላ የት ያቁኛል ምናምን እያላችሁ እያወራችሁ በጣም እየሰማዋችሁ ነበረና እና በጣም ብልጦች ናችሁ እና ይመቻችሁ። ያረዳ ልጆች ሌሎች ያለው ታብታብ አድርጎ ዩቱብ ላይ ቀርቦ የሚሉ ምድረ ፋራ ሰገጤ የቤተሰቦቿና የዘመዶቿ ምንም ሳታረግ አንበሳ የወረሽላት ባይዘው እዚህ ሩታ ስትመጪ አታቅሽን ከነ መፈጠርሽ እኔ ለምን ቀናሽ ምናምን እኔ በማሸነፏ በጣም ነው ደስ ያለኝ። ምክንያቱም የሀገሬ ልጆች ናቸው፣ ይለፍላቸው፣ ይመቻቸው። ግን በዚህ ልክ የምታሽቃብጡ ደግሞ እናንተ ምንድን እንዴ? አታቃችሁም እኮ አታቃችሁም። እንዶ ከዜድ ቲክታከር የበለጠ ያሽቃበጣለ ለሩታ ከነ ወርቅዬ እነ ቲጂ እነ ሩታ የት ሄዱ ዛሬ? ከነሱ የበለጠ ለእናንተ ደግሞ ዩቱበሮች ደግሞ አሁን መታችኋል። ሩታዬ ስትመጪ ከነ መፈጠርሽ አታውቅሽም። ይቺ ደግሞ የጠረረባት ከየት ነው ማቃት ነው የምትልሽ። እና በዚህ አጋጣሚ የሄርሜላ አድናቂዎች ዋው በጣም በቃ ሰፖርት ማድረግ ባለባችሁ ነገር ሰፖርት ታደርጓታላችሁ። ቪዲዮቿ ማየት ባለባችሁ ላይክ ማድረግ ባለባችሁ ሰዓት አድርጋችኋል። ግን ከኪሳችሁ 5 ሳንቲም አልወጣም። ጎበዝ ሩታዬ እንዳትሸነፍ። ከዛ በኋላ ግጥም ምናምን ደግሞ ከና ፈጥረሽ አታውቅሽም። እዚህ ስትመጪ የት ነው ማቃት? ማነች እቺ የምትባዩ? ዜዶ ናይታችኋታል። ሩታ ሁለተኛ ልጅ አረገዘች እና እኔ ምን አገባኝ እኔ ስለ ሩታ እንዴ? አሁንም ሩታና አብርሽን ታያላችሁ እንዴ እናንተ? እንግዲያውስ ተብላሽታችኋል እናንተ። ስንቴ ተፋታችኋል እናንተ። እነሱ 20 ወንድና 20 ሴት ነው ያላቸው። ከየት እንደሚያመጡ መድኃኒዓለም ይወቅ። አይ ሩታና አብርሽን የሚያይ ትዳር አይዝም መቼም ትዳር አትይዙ። መቼም ትዳር አትይዙ። 20 ወንድ ነው የምቀያይሩት። እሷም 20 ወንድ ትቀያይራለች፣ እሱም 20 ሴት ይቀያይራል። ኧረ ወዲያ ተውት፣ ፋይዳ የላችሁም።